ሰላም የቻናል ተከታዮች እንዴት ናችሁ? ሁሉ ሰላም ነው? እኔ ጋለው እግዚአብሔር ይመስገን። እንግዲህ ፈጣሪ ሀገራችንን ሰላም ያደርግልን እያልኩኝ እንደተለመደው እንግዲህ ኖላዊ ክፍል 19 ይዤላችሁ ቀርብ ያለው እስከ መጨረሻው ተከታተሉ። ግን ላይክ አትርሱ። ሰወዳችን ላይክ እያረጋችሁ ቀንና ለራስ ነው። እንግዲህ ክፍል 19 ሰላም ነቅታለች። ሰላም ስላልነቃሽ ገና እንግዲህ ወይዘሮ ሜላት እንግዲህ ዶክተሩ ጋር ትሄድና ድጋሚ ካህና ደም ይሰጣት እያለ ዶክተሩ አይሆንም እያለ እያወሩ እያለ ሀና እየሮጠች ትመጣና ዶክተር እትዬ ሰላም ነቅታለች ይሏቸዋል። እየሮጡ ወደ እሷ ይሄዳሉ። ዶክተሩም ሰላም ነቀች ሲላት አዎ ነቅቻለሁ ዶክተር ትለዋለች። ከዛ በኋላ እንግዲህ ዶክተር በቃ ኋላ ደግሞ መጥቼ አይሻለሁ ትንሽ እረፊ ሲላት ከዛ ዶክተር አንተና ሀና ካላስቸገርኳችሁ ትወጣላችሁ፣ እማየን እማናገራን ነገር አለ ትላለች። ዶክተሩም እሺ አሁን እኮ ገና እየነቃሽ ነው፣ አይ ችግር የለውም አልቆይም ትላለች። ከዛ በኋላ ዶክተርና ሀና ከወጡ በኋላ ሰላም እንግዲህ እማዬ ሀና ያልሻቱን ሁሉ እየሰማዎች ነበረ፣ እንዴት ነው ለሁለተኛ ጊዜ ደም ስጪ ብለሽ የምትጠይቂያት ትላታለች። ከዛ ወይዘሮ ሜላት እሱን ነው እንዴ? ግን እኮ አልነቃሽም ነበር፣ እንዴት ነቃሽ? አይ ያ ሁሉ ስትጠይቂያት ሀናን እየሰማዎች ነበረ፣ ግን ያ ሁሉ ደም ሰታይ እንዴት ነው ለሁለተኛ ጊዜ ደም ስጭልሽ የምትጠይቂያት ትላታለች። ከዛ ወይዘሮ ሜላት እና ምን ላደርግ ብለሽ ነው ልጄ ስትላት ሰላም እማዬ እኔን ለማዳን ብለሽ ሀና መስዋዕትነት መሆን አለባት ትላታለች። እንዴ ለምን ትሞታለች ብላ ትጠይቃታለች። እማዬ ለእኔ እኮ ማሰብሽን እወደዋለሁ፣ ነገር ግን ሀናን በዚህ ልክ ማስጨነቅ ጥሩ አይደለም ትላታለች። ከዛ ወይዘሮ ሜላት ሰላምን ትቆጣታለች። እና ልጄን ለማዳን ደም ስጪ ስላልኩ ነው ትላታለች። እማዬ ትላታለች። ወይዘሮ ሜላት በቃ ዶክተሩ ብዙ አታውሪ እረፊ ብሎሻን ስትለው ገና ሜ ነገርኩሽ፣ በቃ ስትነቂ እንነጋገራለን፣ አሁን እረፊ ትላታለች። ከዛ በኋላ እንግዲህ ዶክተር ማለቴ ወይዘሮ ሀና ወይዘሮ ሜላትና ሰላም ቁጭ ብለው ሀናም አለች። ሀናን በጣም ወይዘሮ ሜላት ሀናን እያመሰገነቻ ነው። እንደዛ እየተሳሳቁ እያለ ዶክተር ይመጣል። ዶክተሩ እንዴት አደራችሁ ይላቸዋል። ወይዘሮ ሜላት ዶክተርዬ እንዴት አደርክ ስትለው ዶክተርም እግዚአብሔር ይመስገን ዛሬ እንዴት ናት ብሎ ይጠይቃል። ዶክተር አሁንም ሰላምን እንዴት ነሽ አሁን ተሻለች ሲላት ዛሬ ደህና ነኝ ዶክተር ስትለው አዎ ዛሬ ጥሩ ለውጥ ላይ ነች ደህና ነሽ ይላታል። ትንሽ ድካም ብቻ ነው እንጂ የሚሰማኝው ህመም እንኳ ደህና ነኝ ትላለች ሰላም። ከዛ ዶክተር ወይዘሮ ሜላት ትንሽ አረፍ ትበልና ከሰዓት በኋላ ይዛቸዋት መውጣት ትችላላችሁ ሲላት ወይዘሮ ሜላት እሺ አመሰግናለሁ ዶክተር ትላለች። ከዛ ዶክተር እንግዲህ ከዛ ዶክተር ሀና አንቺ ልትመሰገኝ ይበቃሻል፣ ልትመሰገኝ መመስገን አለብሽ፣ ምክንያቱም ዛሬ ሰላም የዛሬዋን ፀሐይ ልታይ ማየት የጀመረችው በአንቺ ነው ይላታል። ከዛ ሀና እኔ ምን አደረግኩላትና ዶክተር ከዚህ እንዲገኝ ያደረገኝ ፈጣሪ ምክንያት ስላለው ነው ትላለች። ከዛ ዶክተር ቢሆንም ይሄ በጣም ትልቅ ነገር ነው ይላል። ከዛ ወይዘሮ ሜላት የእሷን ውለታማቶ ልጄን እኮ አዳነችልኝ ትላለች። ብቻ ፈጣሪ ይክፈላት ትላለች ወይዘሮ ሜላት። እትዬ እኔ ምን አደረግኩና ነው? ይሄን እኮ ማንም ሊያደርገው ይችላል ትላለች። ከዛ እንደገና ዶክተሩም ሀናን በጣም ያመሰግናትና ስለዚህ የቤተሰብ አሁን ሁሉም ውድ ነገር ነው፣ ምክንያቱም የቤተሰቦቿ ደም አልተመሳሰለም፣ ስለዚህ ያንቺ ጋ ነው ተመሳሳይ የሆነ ውድ እቃ ከውድ ነገር ሲሆን በጣም ደስ ይላል ሲል ሀዛ ሰላም እግዚአብሔር የሆነ ምክንያት ስላለው ነው ትላለች። ዶክተር ለማንኛውም አይዟችሁ ኋላ መጥቼ አያችሁና አያታለሁ ሰላም፣ ከዛ ወደ ቤት ይዛችኋት ትሄዳላችሁ ይላል። ወይዘሮ ሜላት እሺ እናመሰግናለን ትላለች። ከዛ ሀና ትነሳና ዶክተር ትለዋለች። በጣም አመሰግናለሁ ስትለው ለምኑ ሲላል
ለሁሉም ነገር ትለዋለች ሀና። ከዛ በኋላ ሀና ሰላምዬ ስለነቃሽ በጣም ደስ ብሎኛል አለችና እትዬ አንዴ አባቴን አይቼው ልመለስ ስትላት እሺ ሂጂ ትችያለሽ ትላታለች። ከዛ የሀና አባት እንግዲህ ጆሮ ተኝቶ ስለነበረ ተነስ ሲለዋን ይቀሰቅሰዋል። ከዛ ጆሮ ምንድን ነው ይላል ከተኛበት። ከዛ ጆሮ እንግዲህ ምንድን ነው ሲለው የሀና አባት ተኝተ ልትውል ነው እንዴ በቃ ተነሳ ይለዋል። እንዴ መቼ ነጋ ይላል። ከዛ እንግዲህ ጋሻምበል እንዴ ነግቷን እኮ ከዚህ በላይ ፀሐይ ቤታችን እንዲገባ ነው እንደምፈልገው ኧረ ተነስ ይለዋል። ከዛ ጆሮ አሁን አይደለ እንደ የተኛውን ከመቼ ነጋ ይላን ይላን አባባ። አንዳንድ ጊዜ እንግዲህ ስንተኛ ያው እንቅልፍ ሲይዘን ወይም ቶሎ ስለሚነጋ ለዛ ነው እንግዲህ ምንጊዜው ነጋ ያለው። ከዛ እንግዲህ ጋሻምበል ጆሮን ተነስና ቤተ ክርስቲያን ደርሰን እንመጣለን ሲለው ጆሮ ፋዘርዬ አንዳንድ ጊዜ እንኳን ሳይመችን ሲቀር ለምን ብንቀር ከቤተ ክርስቲያን ይላል። እንዴ ለምን እንደዛ እናደርጋለን ጆሮ ይለዋል። ለአምላካችንን ስለዚህ በምንፈልገው ሰዓት በሚቸግረን ሰዓት ብቻ እኮ አይደለም መሄድ አለብን በምናገኝም በምናጣም በምንደሰትበትም በሚከፋንም ሰዓት እኮ ነው ሂደን ፈጣሪን ጸሎት ማድረግ ያለብን ይለዋል ጋሻምበል። ከዛ ጆሮ እንግዲህ እሺ በቃ ፋዘር እሱ ይሄዱና እኔ ትንሽ ልደቁስ ሲለው ምንድን ነው ልደቁስ ይላል ጋሻምበል። ከዛ ጆሮ እንደ ፋዘር እያረጅ ነው ማለት እኔ ልደቁሳ ምንድን ነው ያለው እኔ ራሱ ጠፋብኝ እኔ ልተኛ ነው ያልኩት ይለዋል። እንግዲህ በአራደኛ ቋንቋ እሱ ያወራው ይመስሉን ነው። ከዛ ጆሮ አሁንም እምቢ ያለ እንቅልፌን አልጨረስኩም እኔ ትንሽ ልተኛ ሲል ጋሻምበል አይሆንም በልበል ተነሳ ይለዋል። ስለዚህ ሸይጣን መንጫው አይታወቅም ደግሞ በእንቅልፍ ስበብ ሊመጣብን ተነስ ሲለው ጆሮ እንግዲህ ወደደም ጠላም እሺ ብሎ ይነሳል። ከዛ በኋላ እንግዲህ ጆሮ ከተነሳ በኋላ እንግዲህ ጋሻምበል ጋር ወደ ቤተ ክርስቲያን አብረው ይሄዳሉ። ከዛ በኋላ እንግዲህ ዶክተር እንግዲህ ወደ ቤቱ ሳይሄድ እንግዲህ ከዛው ከቢሮው እንቅልፍ ተኝቶት ሀና ትመጣለች። ዶክተር እያለች ተቀሰቅሰዋለች። ከዛ ሀና ይቅርታ ዶክተር እያለች ነው እንግዲህ። ከዚህ ላይ እንደምንመለከተው እንግዲህ አብዛኛው ዶክተር ያው ሁሉም ዶክተር ባይሆኑ አብዛኛው ዶክተር እንግዲህ የሰው ልጅ ለማገልገል የሰው ማለት ያው ለእኛ ብዙ ዋጋ ብዙ መከራ የሚከፍሉ ዶክተሮች አሉ። ነገር ግን እነዚህን የሰው ሕይወትን የሚታደጉ ዶክተሮችን ግን ማለት ያው መግደል አግባብ አይደለም። ምክንያቱም ባለፈው አይታችሁ እንደሆነ እንግዲህ ሁለት ዶክተሮች ባልተሳሳት በአማራ ክልል ይመስለኛል እና ሁለት ዶክተሮች እንግዲህ ህዝብን የሚያገለግሉ ነው እንግዲህ የተገደሉት እና ማለት ያው መግደል ተገቢ አይደለም። ምክንያቱም ያኔ ያው ከ100% 10% ያው መጥፎ ሊሆኑ ይችላሉ። ግን ነገር ግን 90% ህዝባቸውን የሚያገለግሉ የሚደክሙ የእኛን ህይወት የሚታደጉ ናቸው። ወደ ቤታቸው እንኳን እንሂድ አይሉም። ከዛው ነው እና ጠረጴዛቸው ቢሮቸው ጋር ቁጭ ብለው የሚያድሩት። ምክንያቱም እኛ አሁን አብዛኛው ዶክተሮች ማለት ይቻላል እኛ ስንታመም እኛ ለማዳን ከላይ ከታች ነው የሚሯሯጡት። ምክንያቱም እኔ ስላየሁት ነው። እኔ ያው ስለታከምኩኝ እዚህ ካለሁበት አገር እኔን ለማዳን እውነት ማርያምን ነው የምላቸው እኔን ለማዳን ከላይ ያታይ ነበር ሲሯሯጡ ነበር። ምክንያቱም የኔ ህይወት በሞትና በህይወት መካከል ነበርና ከዛ ከኦፕሬሽን አድርገው ከጨረሱ በኋላ እኔ እንጃ ከምላችሁ በኋላ ያው ማደንዘዣ ስላለ አትነቁምና በስንት መከራ ቀስቅሰው ደስታቸውን እውነት ልክ እንደተወለደ በቃ ቤተሰብ በሏቸው። በቃ ያው ሐኪም ቤት ስደት ላይ ስትሆኑ ማንም ቤተሰብ ምናምን የለም እነሱ ብቻ ናቸውና ልክ እንደ ከእናንተ ደስታ በጣም ነው የሚደሰቱት እውነት ለመናገር ከሆነ በጣም ምክንያቱም በሙያቸው በጣም ነው የሚኮሩት። የሆነ ነገር ሰርተው ያ ነገር በቃ ሲስተካከልላቸው
እኔ እንጃ ከምላችሁ በላይ ሴቶቹም ወንዶችም እንዴት እንደሚደሰቱና አሁንም ከዚህ ዶክተር ያየሁት እንግዲህ በሰላም አትድንም ብሎ በጣም ተጨንቆ ነበረ። ሰላም ደግሞ እንደዚህ በመዳኗ በጣም ነው የተደሰተውና እንግዲህ ሀናም እንግዲህ ወደ ዶክተር ሄደችው ልታመሰግን። ምክንያቱም አንደኛ ሚስጥራቸውን ደብቆላቸዋል። አያቸው አንዳንዱ ቢሆን ይናገር ነው፣ ግን ዶክተር አሁን ሁሉን ነገር ሚስጥር ደብቋል። የሰላምንም ስለደበቀላት ለዛ ነው እንግዲህ ልታመሰግነው ሄደችው። ዶክተሩም ደግሞ ሀና ግን የዋ ስለሆነች ሁለተኛ ደም ልትሰጣን ነበር እና ዶክተር ሀናም ምንድነው ያለችው? እኔ በገንዘብም እንዳልታለን ስለመከርከኝም በጣም አመሰግንሃለሁ ነው ያለችው። አያችሁ በገንዘብ እንዳት አሁን አንዳንዱ ቢሆን ለራሱ የሚቀበልና ለዛ የዛን ሰው ህይወት ይገብር ነበረ። ግን ምንድን ነው ያደረገው? እዚህ ዶክተሩ እንግዲህ አይሆንም ብሎ ለሀና ሲከራከርላል ነበረ። በገንዘብ እንዳትታለል ብዙ ዋጋ ያው ከፍሏልና እንደዚህ አይነቶችን ዶክተሮች ፈጣሪ ያብዛልን እላለሁ። ከዛ በኋላ እንግዲህ ዶክተሩና ሀና ከተመሰጋገኑ በኋላ እንግዲህ ወይዘሮ ሜላት እንግዲህ ወደ ልጇ ከቢሮ እኮ ደውለውልኝ ነበር ስትል ሰላም ፊቷን ያዞረችባቱ። ሰላም በጣም ተናዳለች። ምክንያቱም የኔን የሀናን ህይወት ገብረሽ እኔ ልታድኝ ነበረ፣ ለምንድን ነው እንደዚህ ያደረሽው ብላ እናቷን ተወቅሳታለች። በእርግጥ አንዳንድ ያው ልጆቻቸውን ለማዳን ሲሉ ብዙ ነገር ያደርጋሉ። ነገር ግን ወይዘሮ ሜላት ግን ምንድን ነው ያደረገችው? በጊዜው ያው ልጇ ስለታመመችታት የምትናገረውንም ስለማታውቅ ድጋሜ ለሀና ለሰላም ሀና ለሰላም ድጋሜ ደም ትስጣት ነው ያለው። ምላሴ ደግሞ አይሆንም፣ ለምንድን ነው እንደዚህ የምታረጊው? አይሆንም ብሎ ሲከራከር የነበረ የሰላም ወንድም እንግዲህ ምላሴ በጣም ሲከራከር ነበረ። እና እንግዲህ ሰላም እያኮረፈች ለዛ ለምንድን ነው አሁን ሌላ ሰው ቢታመም የልጅሽን ደም ልጅሽን ገብሪና እነዛን አድኝ ብትባይ እንደዛ ታደርጊያለሽ ብላ እንግዲህ ሰላም እንግዲህ እናቷን አኮርፋታለች። ከዛ ምን ሆነሽ ነው አሞሽ ነው እንዴ ስትላት ወይዘሮ ሜላት ሰላም አሞኝ መሰል እኮ ሆስፒታል የተኛውስ እሱንም አውቃለሁ እና ታዲያ ወደ ግድግዳው ስታዞሩ ወገብሽን ያመመሽ መስሎኝ ነው ስትላት አይ አይደለም ትላታለች። ከቢሮ እኮ ደውለውልኝ ስትላት አሁንም እፉ ትላለች ሰላም። ከዛ ሰላም እንግዲህ ምንም ነገር እኔ መስማት አልፈልግም፣ ከቻል ከፊቴ ዘወር በይልኝ ትላታለች። ግን እናትን እንደዚህ አይደረግም። ከዛ ወይዘሮ ሜላት ምን አድርጌ ነው ደግሞ ለምንድን ነው ትላታለች። ከዛ ወይዘሮ ሜላት እንግዲህ ሰላምን ደህና ነሽ ልጄ ትላታለች። ያንቺ ልጅ በመሆኔ በጣም አፈራለሁ፣ መትረፌን ጠልቼዋለሁ ትላታለች። ለምን ልጄ ስትላት እንደ የኔን ህይወት ለማዳን ስትይ የሰላምን ደም ለምንድን ነው ሰላምን ስንት ነው ደም ስጭኝ ብለሽ ሰላም ማለት ሰላምን ያን መግደል ነበረብሽ፣ ከአንድ እናት እኮ የሚጠበቅ አይደለም ትላታለች። ከዛ ሰላም እንግዲህ በእናቷ ባደረገችው ነገር በጣም ትቆጣለች። ያንቺ ግፍ እንደዚህ ለምንድን ነው ያንቺ ልጅ በመሆናችን በጣም አፍረናል። አሁን እኔ ሀናን ብቻ ነው የምፈልግ፣ ሌላ ሰው ማንም እንዳይመጣ ትላታለች። ከዛ እንግዲህ አባባና ጆሮ እንግዲህ ወደ ቤት እየተመለሱ ያው የለመደ እጅሽ ስለማይል እንግዲህ አባባ ሻምበል እንግዲህ ጆሮን እያወራው ጆሮ እንግዲህ ያው የስርቆት ልምድ ስላለው ሌላ ሲመለከት ሲያይ ምን ነው ልጄ ይለዋል። እዛ ጆሮ ምኑ ሲለው አፈጠጥኩ እኮ ሲለው እንዴ መች አፈጠጥኩ ይላል። እያየሁ ልትክደኝ ነበር አይደለ ልትሰርቅ ነበር ሲለው አይ ብሎ ጆሮ ይክዳል። በቃ አዎ ልሰርቅ ነበር ሲለው ጋሽ ሻምበል በቃ አንተ ልጅ መቼ ነው ሰው የምትሆነው ይለዋል። ጆሮ ደግሞ እኔ ሰው አይደለሁም ማለት ሲለው አባባ አይ ይለዋል፣ ይቆጣዋል። ዶክተሩ እንግዲህ ሰላምን እየመከረ ነው። ሰላምን ዶክተር በጣም አመሰግናለሁ ብላ ትለዋለች።
ዶክተሩም ከዛ በላይ ግን ሰላም መታ ማነው ሀና መታ ደም ባትሰጥሽ ኑሮ አንቺ በህይወት አትተርፊም ነበር፣ ይዛሽ ቶሎ ወደ ሕክምና ይዛሽ ባትመጣ። ሌላው ደግሞ የወሰድሽው መድኃኒት አደገኛ ነው፣ አንድ ፍሬ ድጋሚ ወስደሽ ቢሆን በህይወት አትኖሪም ነበር ሲላል፣ እንዴ ዶክተር እኔ እኮ ፋርማሲ ሰጥተዊ ነው ገዝች ጥሩ ነው ብለው ነው። አንዳንድ እንግዲህ ስነ ምግባር የሌላቸው አሉ። ስለዚህ ህይወትሽ ላይ አደጋ ነበረ፣ በህይወት ዛሬ አናገኘሽም ነበረ፣ ብዙ ደም ፈሶሻል። በጊዜው ሰላም ማናት ሀና ቶሎ ባታመጣሽ አንቺ የመትረፍ እድልሽ ዜሮ ነበር ይላታል። እዛ ዶክተር ዋናው መትረፍሽ ነው፣ በህይወት ደግሞ ተርፈሽ ስላየሽ በጣም ደስ ብሎኛል ይላታል። ሰላምን ዶክተርን አመሰግናለሁ ትለዋለች። ዶክተሩ ምንም ማለት አይደል ይላል። እንግዲህ የዋሃ ሀና ደግሞ እንግዲህ ወደ ቤት ሄዳ እንግዲህ ለጆሮና ለአባቷ ምግብ ልታበይ እያበሰለች ነው። በአጋጣሚ ግን ሁለቱ የሉም ነበረ። ከዛ ጋሽ ሻምበል ይመጣና ሀንዬ ይላታል። ሀናም አባ ትለዋለች። ልጅ አለሜ ደህና አደርሽልኝ ብሎ ይስማታል ልጁን። ሀናም እግዚአብሔር ይመስገን ደህና አደርክልኝ አባ ትለዋለች። እስኪ ቁጭ በይ አላትና ቁጭ ካለው በኋላ መቼ መጣች ሲላት ሀናን ቆየው እኮ ከመጣው ትላለች። ከዛ በኋላ ጆሮን የት ሄደው ነው ብትለው ከዛ ነገሮቹን ያደረገውን ትነግረዋል ይነግራታን ጋሽ ሻምበል ለሀና። ሀና ደግሞ እንግዲህ ሂጂ እስኪ ፈልጊ ብሎ ጆሮን ትፈልገውና ይህን ያህል ነው ወይ አባን የምትወደው ትለዋለች። በቃው እኔ ባደረግኩት ነገር ተጸጽቻለሁ። ዶክተሩ እንግዲህ ለምናሴ ከደወለ በኋላ ሲደውል እንግዲህ ሰላም ትደነግጣለች። ምክንያቱም የኔን ያኔ ሁሉን ነገር ሚስጥሬን ይናገራ ወይ ብላ ትደነግጣለች። እንዳትሄድ ትለዋል። ዶክተሩ ግን ምናሴን እንግዲህ ሊያመሰግነው ነው። ይሄ ጸባይ ለሁል ጊዜ ይሄ ደግነትህ እንዳይጠፋ ብሎ ተገናኝተው ያመሰግነዋል። ሰላም ግን እንደዛ አልመሰላትም ነበረ። ከዛ በኋላ እንግዲህ ወይዘሮ ሜላት እንግዲህ ልጆቿ አድማ አድርገውባታል። ለምንድን ነው እማዬ ይሄን ያደረግሽው? አንድ እናት እኮ ይሄ አይጠበቅም ብለው ሁሉም ያኮርፏታል። ከዛ በኋላ ሰላም ማለቴ ሀና ምን እትዬ ምን ሆኖ ነው? አቦባክሽ ዝም ብላ ነው እሷ አንዳንድ ነገር አይጠፋ እትዬማ የሆኑን ነገር አለ ትላለች ሀና። ወይዘሮ ሜላት እንግዲህ በሉ ቁጭ በሉ ትልና ከክላሷ ምናሴ ነበርና ሊሄድ ሲል ቁጭ በል ትላይ ነገ እኮ ክላስ አለብኝ ስትል ይላታል። አይ ቁጭ በል ነው የምልህ ብላ ስትጮህበት እሺ ብሎ ቁጭ ላል። ከዛ በኋላ ምን አድርጊያችሁን? እኔ ለእናንተ ለልጆቼ ብዙ ነገር ማድረግ እችላለሁ ትላለች። እና የሰው ህይወት ገብረሽ ነው እኛን የምታድኙ እማዬ፣ ከአንድ እናት እኮ አይጠበቅም ይሏታል። ከዛ በኋላ ሁሉም ይጮህባታል። ከዛ በኋላ ካደ ምናሴ በቃቻው ሊሄድ ነው ወደ ክላሴ፣ ስለተቆጣንሽ ይቅርታ ስለተናገርንሽ ብሏት ይሄዳል። ሰላም ግን አሁንም ቢሆን እናቷን ይቅርታ አላደረገችላትም። ለምን? ምክንያቱም ሀናን በጣም ትወዳታለች። ሰላምና ሀና እንግዲህ በፊት አይዋደዱም ነበር። አሁን ግን ሰላም ሀናን በጣም ነው የምትወዳት። ሀና እንድትለያት አትፈልግም። ምክንያቱም ሀና ሚስጥሯን ጠብቃ ህይወቷን ታድጋታለች። ለዛ ነው እንግዲህ እናቷን ለምን እንደዚህ አደረግሽ ብላ የምትቆጣቱ። እንኳን አንዲት ሀና ቀርቶ ዓለምን ላይ ያለው ቢሆን ስትል ወይዘሮ ሜላት ሰላም አንቺ ሀናን አታውቂያትም፣ ሀና ከዓለም ትበልጣለች። ለምን እንደዚህ ሀና በጣም የዋህ ልጅ ናት ብላ ሰላም ለሀና ትከራከርላታለች። ሀናን አንቺ ሀና እኮ ከዓለም ሁሉ ትበልጣለች ትላለች። እና የዛሬው ርዕሳችን እንግዲህ ይህን ይመስል ነበረ። በሚቀጥለው ሳምንት ቸርን ሰንብት አመሰግናለሁ። አንዳንድ ጊዜ ደግሞ የዋህነት ሲበዛ ጥሩ አይደለም። ሀና እንግዲህ የዋህ ስለሆነች ነው። ነገር ግን እንግዲህ ወይዘሮ ሜላት ሀናን ይቅርታ ብላታለች። ወይኔ ለአንድ ቀን እንኳን ልጅ የሆነች በሞትኩ ብላለች።
እንግዲህ አባሽን አስተዋውቂ ብላታለች ወይዘሮ ሀና። በዛ ሰዓት እንግዲህ አባቷን ስታስተዋውቃት ሀናና ወይዘሮ ሜላት እንግዲህ እናትና ልጅ የመሆን እድላቸው ይነገር ይሆናል። እንግዲህ በሚቀጥለው ክፍል ሀገራችንን ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቀን፣ ዘረኝነት የሚባልን በሽታ እያጥፋልን እላለው። ስደትም ይጥፋላለው። ስደት መጥፎ ነው። በህገ ወጥ አትንጡ ብለን እንመክራለን። ከመጣችሁ ደግሞ በህጋዊ ነው። አመሰግናለሁ።